አርዮስን አውግዞ የለየ ከጌታችን ጋር የተነጋገረ የዘመነ ሰማዕታት የመጨረሻው ሰማዕት። እንኳን አደረሳችሁ። ህዳር 29 በዚች ቀን ቅድስት ቤተ ክርስቲያን የሁሉንም አእላፍ ሰማዕታት ዓመታዊ በዓላቸውን ታከብራለች። ሰማዕትነት ከብሉይ ኪዳን ጀምሮ እስከ ዳግም ምጽአት የሚኖር የተጋድሎ ሕይወት ቢሆንም በዋናነት ግን ዘመነ ሰማዕታት የሚባለው ከ150 እስከ 312 ዓመተ ምህረት ያለውን ጊዜ ሲሆን በተለይ ግን ከ270 እስከ 312 ዓመተ ምህረት በቤተ ክርስቲያን ታሪክ ከሰይጣን ውጭ በክፋት የሚስተካከለው የሌለ የምድራችን አረመኔና ጨካኝ ንጉሥ ዲዮቅልጥያኖስ በነገሰበት ጊዜ አባ ጋጊዮስ የተባለ መነኮስ በሰራው ስህተት ምክንያት ክፉ ንጉሥ አብያተ ክርስቲያናት ይዘጉ፣ ቤተ ጣዖቶች ይከፈቱ የሚል አዋጅ አውጥቶ አጵሎንና አርዳሚስ የሚባሉ ጣዖቶችን አቁሞ በዚያን ጊዜም አብያተ ክርስቲያናትና ቅዱሳት መጻሕፍት ተቃጠሉ፣ ወደሙ። ምድር በክርስቲያኖች ደም ታጠበች። ሚሊዮኖች ተጨፈጨፉ፣ ሚሊዮኖች ተቃጠሉ፣ ሚሊዮኖች ታሰሩ፣ ሚሊዮኖችም ተሰደዱ። በአጠቃላይ ከ47 ሚሊዮን በላይ ክርስቲያኖች ደም ፈሰሰ። በዚህም ምክንያት አባቶቻችን የቤተ ክርስቲያን ታሪክ የተጻፈው በብራናና በብዕር አይደለም፣ ይልቁንም በሰማዕታት ደም ቀለምነት በአጥንታቸው ብዕርነትና በቆዳቸው ብራናነት ተጽፏል እንጂ እያሉ ጠዋት ማታ የሚመሰክሩት። እናም በዚች ቀን ቅድስት ቤተ ክርስቲያን የእነዚህን ክቡር ተጋዳዮች የሚያበሩ ኮከቦችና የቤተ ክርስቲያን ሻማዎች ቅዱሳን ሰማዕታትን በታላቅ ክብር ትዘክራቸዋለች፣ ታከብራቸዋለች። ዳግመኛም በዚች ቀን በ3ኛው መቶ ክፍለ ዘመን በዘመነ ሰማዕታት ለካህን አባቱ ቴዎድሮስና በወቅቱ ሶፊያ እናቱ ልጅ አልነበራቸውምና ሐምሌ 5 ቀን ወደ ቅዱስ ጴጥሮስ ጳውሎስ ቤተ ክርስቲያን ሄደው ወደ ፈጣሪ በእንባ ተማጽነው እግዚአብሔርም ልመናቸውን ሰምቷቸው የቅዱስ ጴጥሮስና ጳውሎስ ብስራት የተወለደና ስሙንም በሊቀ ሐዋርያት ስም ጴጥሮስ ብለው የሰየሙት በቤተ ክርስቲያን ሥርዓትና ሕግ አድጎ በዲቁናና ቅስና ማዕረግ የግብፅ 12ኛ ፓትርያርክ ሆኖ የተሾመና በሹመት ዘመኑም ለክርስቲያኖች አስጨናቂና አስቸጋሪ በነበረበት ዘመን ለ14 ዓመት ያክል በፍጹም ትጋት መንጋዎችን የጠበቀና አብሯቸው የተጨነቀ በዘመኑ የተነሳው መናፍቁ አርዮስም የእርሱ ተማሪ ነበርና የምንፍቅና ትምህርቱን እንዲያቆም ብዙ ጊዜ መክሮት ባለመስማቱ አውግዞ የለየው ለስም አጠራሩ ክብር የሚገባው ጌታችንም ብዙ ጊዜ ያነጋግረው የነበረ በመጨረሻ ግን በጎ ሥራውን የሰማ የዘመኑ ጨካኝ ንጉሥ ዲዮቅልጥያኖስ እንዲገደል ያዘዘ። ሕዝቡ ግን እጅግ የወደው ስለነበረ ከእርሱ በፊት እኛ እንግደውልን በማለታቸው ምክንያት እርሱ በፍቃዱ ከሕዝብ ተደብቆ አንገቱን ለሰያፊዎች የሰጠ። አንገቱን ከመሰየፉ በፊት ግን ወደ ሰማይ አቅንቶ አቤቱ ጌታዬ ሆይ የኔን ደም የግፍ ማብቂያ የሰማዕታት መጨረሻ አድርግልኝ ብሎ ወደ ፈጣሪው የለመነ እግዚአብሔርን ልመናውን ሰምቶት ከሰማይ አሜን የሚል ድምፅ የተሰማ። ያን ጊዜም ወታደሮቹ አንገቱን በሰይፍ ቆርጠው ገድለውት ዘመኑን የዘመነ ሰማዕታት ፍጻሜ እርሱ ደግሞ እንደምኞቱ የሰማዕታት መጨረሻ ለመሆን የበቃ ሰማዕቱ ቅዱስ ጴጥሮስ ተፍጻሜተ ሰማዕት በዚች ቀን ዓመታዊ በዓሉ ይከበራል። ዳግመኛም በዚች ቀን የቅዱስ ጴጥሮስ ደቀ መዝሙር ሆኖ እርሱን ተከትሎ በብዙ ቦታዎች ላይ ወንጌልን የሰበኩ ከቅዱስ ሉቃስ ቀጥሎ የቅዱሳን ሐዋርያትን ዜና ግብረ ሐዋርያትን የጻፈ በመጽሐፍ ቅዱስ በስሙ የሚጠራ ቀሌምንጦስ የሚባል 8 ክፍሎች ያሉት መጽሐፍን የጻፈ ቅዱስ ቀሌምንጦስ ሐዋርያ ዘሮም በዚች ቀን ዓመታዊ በዓሉ ይከበራል። የጌታችን ኢየሱስ ክርስቶስ በዓለ ልደት ቅዱስ ማርቆስ ዘቶርማቅ፣ ቅድስት ፍቅርተ ክርስቶስ፣ ቅዱስ ዘርዓ ክርስቶስና ቅድስት አርሴማ ድንግል ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን።